ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ሐሙስ ሚያዝያ 15 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በዛሬው ዕለት ሐሙስ ሚያዝያ 15 2018 ዓ.ም ከኢትዮጵያ የመረጃና ደህንነት ቢሮ ለታይም ሚዲያ የደረሰ መረጃ እንደሚከተለው ይላል። በዛሬው ዕለት የቴዲ አፍሮ በሲኤምሲ አንድ ኮመርሻል ህንፃ ላይ የነበረ የአቦጊዳ ስቱዲዮ በጸጥታ ኃይሎች ተሰብሮ በውስጥ የነበሩ የዘፋኙ ንብረቶች በሙሉ መወሰዳቸው በተለያዩ ሚዲያዎች ሲሰራጩ ውለዋል። እናም የአብይ አህመድ አገዛዝ አርቲስቱን ለማሰር በመወሰኑ ከ3 ቀናት በፊት በደህንነትና መረጃ ቢሮ በተደረገ ስብሰባ አርቲስቱን ለማሰር የተዘየደው ዘዴና መላ በመጀመሪያ የሚሰራበትን የስቱዲዮ ንብረት ማለትም ኮምፒውተር፣ ኪቦርድ፣ ሳውንድ ሚክሰርና መሳሪያዎች በአጠቃላይ በመንግስት ጸጥታ ኃይሎች እንዲወሰዱ ይደረግና ከዛ በስቱዲዮ በነበረ ላፕቶፕ ኮምፒውተር ውስጥ አርቲስት ቴዲ አፍሮ ከአማራ ፋኖና ከተለያዩ ውጭ ሀገር የሚኖሩ የብልጽግና አገዛዝ ተቃዋሚ ቡድኖችና ግለሰቦች ሲያደርጋቸው የነበረ ድብቅ ግንኙነት አግኝተናል። በተጨማሪ በአማራ ለሚንቀሳቀሰው የአማራ ፋኖ ታጣቂ ቡድን የገንዘብ ድጋፍ ጭምር በድብቅና በሌላ ሰው ስም አማካኝነት እየረዳ እንደሆነ በተወሰደው ኮምፒውተር ውስጥ አግኝተናል በማለት መጀመሪያ በብልጽግና ልሳናት ሚዲያዎች በኩል የፌዴራል ፖሊስ መግለጫ እንዲሰጥ ከተደረገ በኋላ ከዛ በኋላ ያሉ ቀናት ቴዲ አፍሮ ሊታሰር እንደሆነና የተወሰነ ቀን ታስሮ ከወጣ በኋላ ተመልሰው ረዘም ላለ ጊዜ ሊያስሩት እንደሆነ ለታይም ሚዲያ ከደህንነት ቢሮ ሾልኮ የወጣ መረጃ ያመለክታል። ስለሆነም አርቲስቱ በተቻለ መጠን እነሱ ሳይቀድሙት በመረጠው ሚዲያ ወጥቶ ስለተዘረፈው ስቱዲዮና በውስጥ የነበሩ ዕቃዎች በሙሉ አንድ ባንድ በመዘርዘርና በተወሰደው ኮምፒውተርም ይሁን የሚጽፍባቸው ደብተሮችና ወረቀቶች ምንም አይነት የፖለቲካ ይሁን ከማንም ጋር የማይገናኝ መሆኑን መግለጫ ቢሰጥበት ይመረጣል እንላለን። ይህ የታይም ሚዲያ ሀሳብ ነው። እናም ውድ አድማጮቻችን በተቻለ መጠን ለሁሉም ሼር በማድረግ በተቻለ መጠን አርቲስቱ ጋር እንዲደርስ ሀሳብ እናጋራለን። አሜሪካ በቀይ ባህር ቀጠና ያላትን ስትራቴጂካዊ ሚዛን ለመጠበቅ በምታደርገው ጥረት ከኤርትራ ጋር ያላትን ግንኙነት እንደገና ለመጀመርና የተጣሉ ማዕቀቦችን ለማቅለል አማራጮችን እያጠናች መሆኑን ዘ ዎል ስትሪት ጆርናል ዘግበዋል። የአሁንና የቀድሞ ባለስልጣናትን የጠቀሰው ዘገባው በግምገማው ላይ ያለው ይህ ተነሳሽነት ከ1120 ኪሎ ሜትር በላይ የቀይ ባህር የባህር ዳርቻን ከምትቆጣጠረውና ለረጅም ጊዜ ከዲፕሎማሲ ተገልላ ከቆየችው ኤርትራ ጋር የዲፕሎማሲ ግንኙነት ለመጀመር ያለመ ነው ይላል። ይህ እርምጃ የታቀደው ዋሽንግተን በኢራንና በቀጠናው አጋሮቿ አማካኝነት በባህር የንግድ መስመሮች ላይ የሚሰነዘሩ ስጋቶችን ለመግታት በምትጥርበት ወቅት ነው። በባህረ ሰላጤው ቁልፍ የንግድ መስመሮች ላይ ያለው ውጥረት እየጨመረ መምጣቱም ለዲፕሎማሲያዊ ጥረቱ መፋጠን ምክንያት ሆኗል። በኢራን የሚደገፉት የየመን ሁቲዎች ቀይ ባህርን ከአደን ባህረ ሰላጤ ጋር የሚያገናኘውን የባቤል መንደብ የባህር መተላለፊያን ለማወክ ደጋግመው ሲያስፈራሩ ቆይተዋል። በሌላ በኩል ቴሄራን በሆርሙዝ ሰርጥ በኩል የሚያልፉ መርከቦችን እንቅስቃሴ መገደቧን ከሰሞኑ የሚወጡ ዜናዎች ያሳያሉ። የኤርትራ መልክዓ ምድራዊ አቀማመጥ ለዓለም አቀፍ ንግድና ለወታደራዊ እንቅስቃሴ ወሳኝ የሆኑ አማራጮች የባህር መስመሮችን ለመጠበቅ ቁልፍ ሚና ሊጫወት እንደሚችል የአሜሪካ ባለስልጣናት ያምናሉ ሲል የዎል ስትሪት ጆርናል ዘገባ አመላክተዋል። ለዚሁ የግንኙነት ጥረት የአሜሪካ አፍሪካ ጉዳዮች ተወካይ ማሳድ ብሎስ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂና ከውጭ ጉዳይ ሚኒስትር ኦስማን ሳላህ መሐመድ ጋር መወያየታቸው የተገለጸ ሲሆን ግብጽ በሁለቱ ወገኖች መካከል ያለውን ንግግር በማመቻቸት ረገድ ሚና እየተጫወተች መሆኑን ተጠቅሰዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ከኤርትራ ጋር ያለውን ግንኙነት ለማጠናከር ፍላጎት እንዳለው ቢገልጽም ማዕቀቦችን ስለማንሳት ስላለው እቅድ ግን እስካሁን የተረጋገጠ ነገር የለም። በፕሬዚዳንት ዶናልድ ትራምፕ አስተዳደር ውስጥ ያለው ውስጣዊ ውይይት በኢራንና በጋዛ ግጭቶች ምክንያት መዘግየቱም በዘገባው ተመላክተዋል። ይሁን እንጂ በዓለም ላይ ካሉ ጨቋኝ ሀገራት መካከል አንዷ ተደርጋ ከምትጠቀሰው ኤርትራ ጋር ግንኙነትን ወደ መደበኛ ሁኔታ የመመለሱ እቅድ ትችት እየቀረበበት ነው። የቀድሞው የአሜሪካ የስለላና የውጭ ጉዳይ መስሪያ ቤት ባለስልጣን ካሜሮን ሁድሰን በተለምዶ ማዕቀብ የምናነሰው አንድ ሀገር ለዚያ የሚመጥን ተግባር ሲፈጽም ነው፣ ኤርትራ ግን ይህንን አላደረገችም። እንዲያውም ከ1993 ጀምሮ የነበረችው ያችው ወታደራዊና አምባገነን አገር ናት። እናም ማዕቀብ በማንሳት የምንሸልማቸው ከሆነም እኛ ምን እያገኘን ነው ሲሉ ጠይቀዋል። የዎል ስትሪት ጆርናል ዘገባ አክሎም የአሜሪካና የኤርትራ መቀራረብ
በአፍሪካ ቀንድ ላይ ሰፊ ተጽዕኖ ሊኖረው እንደሚችል ጠቁሙ። በተለይም በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ አዲስ ግጭት ሊያመራ ይችላል የሚል ስጋት መጨመረበት ወቅት መሆኑ ትኩረት የሚስብ ሆነዋል። ይህ በእንዲህ እንዳለ የአብይ አህመድ የቀን ቅዠትና ህልም የአሰብ ጉዳይ ደግሞ ምናልባት አሜሪካ እጇ ካስገባችበት ተረት ተረት ሆኖ እንደሚቀር ያመላክታል። በምዕራብ ትግራይ ዞን የሚገኙ ባለስልጣናትና የጸጥታ ኃይሎች የሁለት ዓመቱ ወደ ማፋሳሽ ጦርነት ካበቃ ከ4 ዓመታት በኋላም በትግራዋይ ተወላጆች ላይ የዘፈቀደ እስራት፣ የመንቀሳቀስ የስራና አገልግሎቶችን የማግኘት መድሎ የተሞላበት ገደብ እየጣሉ መሆኑን ሂውማን ራይትስ ዎች ባወጣው አዲስ ሪፖርት ገለጸ። የሰብአዊ መብት ተሟጋች ድርጅቱ እንዳለው እነዚህ በደሎች ተጨማሪ መፈናቀልን ያስከትሉ ሲሆን በ2013 እስከ 2015 ዓ.ም በትግራይ ክልል በነበረው አስከፊ ጦርነት ወቅት የተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎችን በሰላም የመመለስ ተስፋ እያጨለመ ይገኛል ይላል ሪፖርቱ። በአሁኑ ወቅት በፌዴራልና በአማራ ክልል የጸጥታ ኃይሎች ቁጥጥር ስር የሚገኘው ምዕራብ ትግራይ በ2015 ዓ.ም በወጣው የአሜሪካ የውጭ ጉዳይ ሚኒስቴር ሪፖርት በማንነት ላይ ያተኮረ የግፍ ወንጀል የተፈጸመበት እንዲሁም በሰው ልጆች ላይ የሚፈጸሙ ወንጀሎችን እንደ አስገድዶ ማፈናቀልና በኃይል ወደ ሌላ ቦታ ማዛወር የተፈጸመበት አካባቢ ተብሎ ተለይተዋል። በምዕራብ ትግራይ ዞን የሚገኙ ትግራዋያን በሁሉም የህይወት ዘርፎች ላይ ከባድና ሰብአዊነት የጎደለው ገደብ እየተጣለባቸው ይገኛል ያሉት የሂውማን ራይትስ ዎች ባልደረባ ሌቲሺያ ባደር የኢትዮጵያ ባለስልጣናትና አጋሮቻቸው ትግራዋይን እንደ ሁለተኛ ዜጋ የሚቆጥሩበትን ሁኔታ ችላ ለማለት የቆረጡ ይመስላል ብለዋል። ሂውማን ራይትስ ዎች በጥርና በየካቲት ወር 2018 ዓ.ም በአሁኑ ወቅት በአካባቢው የሚኖሩ ነዋሪዎችን፣ ተፈናቃዮችን፣ የእርዳታ ሰራተኞችንና ዲፕሎማቶችን ጨምሮ 40 ሰዎችን ማነጋገሩን ገልጸው መጋቢት 11 ቀን 2018 ዓ.ም በጉዳይ ላይ ያገኘውን የመጀመሪያው ደረጃ ግኝት ለኢትዮጵያ መንግስት ቢያጋራም እስካሁን ምንም ምላሽ አላገኘሁም ብለዋል። ቃለመጠይቅ የተደረገላቸው ሰዎች እንደገለጹ የነዋሪነት መታወቂያ ሰነዶች በስፋት የሚከለከሉ ሲሆን ይህም ትግራዋይን የባንክ አካውንታቸውን እንዳይንቀሳቀስ፣ መሬት እንዳያገኙና ስራ እንዳይቀጠሩ እንቅፋት ሆኖባቸዋል ይላል ሪፖርት። አንድ የትግራይ ተወላጅ ለድርጅቱ ሲናገር መታወቂያ በመከልከላቸው ምክንያት የባንክ አካውንታቸውን መጠቀምም ሆነ መሬታቸውን ማግኘት እንዳልቻሉና የሚፈቀድላቸው የቀን ሰራተኛ ሆነው መስራት ብቻ እንደሆነ ገልጸዋል። ሌላ የ20 ዓመት ወጣት ደግሞ በአካባቢው ያለውን የመንቀሳቀስ ፍርሃት ሲገልጽ የጸጥታ ኃይሎች ካገኟቸው ክፉኛ እንደሚደበድቧቸውና የምንቀሳቀሰው አማራጭ ስናጣ ብቻ ነው ብለዋል። እንደ ሪፖርት ከሆነ ባለስልጣናት ትግራዋይን ከከተሞች ለመውጣት ከአካባቢ ቢሮዎች ጊዜያዊ ፍቃድ እንዲያወጡ የሚያስገድድ ሲሆን የጉዞ ፍቃዱም አብዛኛውን ጊዜ ለሕክምና ድንገተኛ አደጋዎች ብቻ እየተገደበ ነው። አካባቢውን ጥለው የሚሸሹ ሰዎች ቀደም ሲል ከምዕራብ ትግራይ ተፈናቅለው በመካከለኛው ትግራይ በአስቸጋሪ ሁኔታ ውስጥ የሚኖሩትን ከ740 ሺህ በላይ ተፈናቃዮችን ቁጥር እየጨመሩት ይገኛል። የሰብአዊ መብት ተሟጋች ድርጅቱ በሚያዝያ 2014 ዓ.ም ከአምነስቲ ኢንተርናሽናል ጋር በመሆን ባደረገው የጋራ ምርመራ የአማራ ክልል ኃይሎችና ተባባሪ ባለስልጣናት በጦርነት ወቅት በትግራዋይ ሲቪሎች ላይ የዘር ማጽዳት ድርጊት መፈጸማቸውን የደረሰበት ሲሆን ይህም በጦር ወንጀልና በሰው ልጆች ላይ የሚፈጸም ወንጀል ተደርጎ እንደሚቆጠር አስጠንቅቀዋል። ከምዕራብ ትግራይ የተፈናቀለው ሌላኛው የ37 ዓመት ነዋሪ ሲናገር እሱን ከቤቱ እንዲወጣ ያስገደዱት እነዚያው ሰዎች አሁንም እዚያው ባሉ ሌሎች ላይ በደል እያደረሱ በመሆኑና አካባቢውን እያስተዳደሩ እስካሉ ድረስ ደህንነታችን እንደተጠበቀ አይሰማንም ብለዋል። ሪፖርቱ እንደገለጸው ለም በሆነውና ሰሊጥ በሚመረትበት በዚሁ አካባቢ የሚኖሩ በርካታ ትግራዋያን የእርሻ መሬታቸውን ያጡ ሲሆን ቀደም ሲል በትግራዋይ ተወላጆች ይዞታ ስር የነበሩ መሬቶች ለአዳዲስ ሰፋሪዎችና ባለሀብቶች ተከፋፍለዋል። አንድ የ68 ዓመት አዛውንት መሬታቸውን ተቀምተው በገዛ መሬታቸው ላይ እንዳይሰሩ መከልከላቸውንና በእነሱ ስር የቀን ሰራተኛ ሆነው እንዲሰሩ መገደዳቸውን ተናግረዋል። በፌዴራልና በአማራ ክልል የጸጥታ ኃይሎች የሚደገፈውና የሚሰለጥነው ቀደም ሲል በአካባቢው የተፈጸሙትን ከፍተኛ በደሎች ስማቸው በሚጠቀሰው እንደነ ኮሎኔል ደመቀ ዘውዱ ባሉ ግለሰቦች የሚመራው የተከዜ ዘብ የተሰኘው የፓራሚሊታሪ ኃይል በምዕራብ ትግራይ የዘፈቀደ እስራት፣ ስቃይና የተጋሩን በኃይል ማፈናቀል ድርጊት አሁንም እየፈጸመ ይገኛል። ሪፖርቱ ይህ ኃይል በፈጸማቸው ከባድ ዓለም አቀፍ ሰብአዊ መብቶችና ሰብአዊ ሕግ ጥሰቶች ላይ ምርመራ እንዲደረግ አሳስበዋል። አንድ ነዋሪ የጸጥታ ኃይሎች ሰዎችን በተለይም ወንዶቹንና ዘመድ ጠየቀው የሚመለሱ ሰዎችን እያሰሩ መሆኑንና እጅግ ተጨንቀው እንደሚገኙ ገልጸዋል። ሪፖርቱ እንደጠቆመው
በጥር ወር 2018 ዓ.ም እንደተከሰተው አይነት ግጭቶች ሲኖርና ውጥረት ሲነግስ እስራቱ በከፍተኛ ሁኔታ ይጨምራል ይላል። ሁማን ራይትስ ዎች በመካከለኛው ትግራይ የሚገኙ ተፈናቃይ ተጋሩ አሁንም የምግብ የውሃና የሕክምና አገልግሎት እጥረት ባለባቸው መጠለያዎች ውስጥ እንደሚኖሩና በረሃብ ያለቁ ሰዎች እንዳሉ ገልጸዋል። ድርጅቱ ኢትዮጵያ በበደሎች ላይ እጃቸው ያለባቸውን ጊዜያዊ አስተዳዳሪዎችን ከስራ አግዶ ምርመራ እንዲያደርግ፣ ደህንነቱ የተጠበቀና በፈቃደኝነት ላይ የተመሰረተ ተመላሽነትን እንዲያረጋግጥ እንዲሁም በበደሉ ተሳታፊ የሆኑ ግለሰቦች ለፍርድ እንዲቀርቡ ጥሪ አቅርበዋል። የቀድሞው የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደአ ላይ ቀርበው የነበሩ 3 አዳዲስ ክሶች ለጊዜው ተቋረጡ። ህገወጥ ጦር መሳሪያ ይዞ በመገኘት እስር የተበየነባቸው አቶ ታዬ መንግስታዊ ስርዓትን በኃይል ለመናድ መከላከያ ሰራዊት ላይ ሐሰተኛ ወሬ መንዛት፣ መንግስትን ማጣጣልና መስደብ የሚሉ ተደራራቢ ክሶች ቀርበውባቸው ነበር። አቃቤ ህግ በታዬ ላይ ያቀረባቸውን ክሶች ማቋረጡን የታወቀው ትላንት ረቡዕ ሚያዝያ 14 ቀን 2018 ዓ.ም በነበረው ቀጠሮ መሰረት ጠቅላይ ፍርድ ቤት አንደኛ ወንጀል ይግባኝ ሰሚ ችሎት በተገኙበት ሰዓት እንደሆነ አቶ አበራ ንጉስ ለቢቢሲ ተናግረዋል። በአዳዲሶቹ ክሶች ላይ ለጠቅላይ ፍርድ ቤት ይግባኝ አቅርበው እንደነበር ያስታውሱት የአቶ ታዬ ጠበቃም ከፍተኛ ፍርድ ቤት ያቀረቡት የዋስትና መብት ጥያቄ ውድቅ በማድረጉ ይግባኝ መጠየቃቸውን ገልጸዋል። ዋስትናው ይገባናል፣ ዋስትና የሚከለክል ጉዳይ አይደለም ሲሉ ይግባኝ ማለታቸውን የገለጹት ጠበቃው ሁለተኛ ደግሞ አቶ ታዬ ደንደአ የጨፌ ኦሮሚያ አባል በመሆናቸው ያለመከሰስ መብታቸው ሳይነሳ የቀረበ ክስ ስለሆነም ውድቅ ይደረግ ብለው ለከፍተኛ ፍርድ ቤቱ ቢያቀርቡም እንዳልተቀበሏቸው አስታውሰዋል። ይህንን ተቃውሞን ይግባኝ ብለን በክርክር ሂደት ላይ ነበርን ያሉት ጠበቃ አበራም ትላንት ረቡዕ ጠቅላይ ፍርድ ቤት የተገኙት ዳኞቹ የተካሄደውን ክርክር ሰምተው የሰጡትን ውሳኔ ለማድመጥ እንደነበር ይናገራሉ። በአጋጣሚ ግን ጠቅላይ አቃቤ ሕጉ እየተከራከርንበት ላለው የይግባኝ መዝገብ ምክንያት የሆነው የስር ፍርድ ቤት ክስ እንዲነሳ ስለወሰኑ ክሱ ይቋረጥልን ብለው አቅርበዋል። ችሎቱም የአቃቤ ሕጉን ጥያቄ መነሻ በማድረግ የይግባኝ ክርክሩ ውሳኔ መስማት ሳያስፈልግ ክሱ መቋረጡን አሳውቆ መዝገቡ ተዘግተዋል ብለዋል። ወደ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።